Good News Media. የአዲስ ኪዳን የህይወትና የአገልግሎት ስርዓት እየተማርን ያለ ነው። አዲስ ኪዳን ምንድነው? አዲስ ኪዳን ያመጣልን ፕሪቪሌጅ ምንድነው? ለህይወታችንም ሆነ ለአገልግሎት አዲስ ኪዳን ዲፈረንት ያደረገው ነገር አለ ወይ? ምንድነው ልዩ ያደረገው? አዲስ ኪዳን ሲባል ምንድነው? ዝም ብሎ ብሉይ ኪዳንና አዲስ ኪዳን በሚል በሁለት መጽሐፍቶች የታጀበ ባይብል ቢኖረንም የአዲስ ኪዳን የህይወቱ ግን የህይወት ስርዓት አለው፣ የአገልግሎትም ደግሞ ስርዓት አለው እና በብሉይ ኪዳን ካለው ስርዓትና አገልግሎት ከነበረው የህይወት ስርዓት ከነበረው የአገልግሎት ስርዓት ዲፈረንት አድርጎታል። በክርስቶስ ኢየሱስ የተመሰረተው ይሄ አዲስ ኪዳን የተመሰረተው በክርስቶስ ስለሆነ የአዲስ ኪዳን መስራች የአዲስ ኪዳን መካከለኛው የሆነው ክርስቶስ ኢየሱስ ስለሆነ በዚህ በአዲሱ ኪዳን መመስረት የመጣውን የህይወት ስርዓት እየተማርን እንገኛለን። እየተማርን ያለ ነው የአዲስ ኪዳን አገልግሎት ከብሉይ ኪዳን አገልግሎት ምን ይለየዋል የሚል አገልግሎት ላይ ደርሰናል። እንግዲህ የህይወት ስርዓቱን ጨርሰን የአገልግሎት ስርዓት ላይ መተናል እና የአገልግሎት ስርዓቶቹን በደንብ እያየን የብሉይ ኪዳን የአገልግሎት ስርዓት ምን ላይ ነበረ እያልን እንዲሁም ደግሞ የአዲስ ኪዳን የአገልግሎት ስርዓት ምን ላይ መሰረት ያደረገ ነው እያየን ነበር። የኩነኔ አገልግሎት ነበር የብሉይ ኪዳን አገልግሎት። እንግዲህ የኩነኔ አገልግሎት እንዲህ ከሆነ ብሏል አይደል እንዴ? ሁለተኛ ቆሮንቶስ 3 ላይ እና የኩነኔ አገልግሎት ተብሏል። የብሉይ ኪዳን አገልግሎት ለምንድን ነው የኩነኔ አገልግሎት የተባለው? በዋናነት ምን መሰረት ስለነበረው ነው? ህግ አይደል እንዴ? የህግ አገልግሎት ስለነበር ነው። ህግን መሰረት ያደረገ አገልግሎት ስለነበረ ህግ ሁልጊዜ ኩነኔን ስለሚያመጣ ወይም ኃጢአተኝነትንና ትክክል ያለመሆንን የሚያሳይ መልካም የሆነ ፐርፌክት የሆነ ግን መስታወት ነበር። ያንተን ኃጢአተኝነት የሚያሳይ የነበረ ነው እና ሁልጊዜ ኃጢአተኝነትን ስታይ ትኮነናለህ፣ ወይኔ ትላለህ። ኩነኔ ነበር። የኩነኔ አገልግሎት የተባለው ከዚህ የተነሳ ነው። የህግ አገልግሎት አይደል እንዴ? የተስፋ አገልግሎት ነበር። ዛሬ ትንሽ ስነካለው ጌታ ይባረክ፣ ወደዛ ደርሻለሁ። የተስፋ አገልግሎት ነበር ብሉይ ኪዳን ከዘፍጥረት 3:15 ጀምሮ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ከሚለው ከመጀመሪያው ከዚህኛው ቀን ጀምሮ ምን ነበረ? ሆፕ ነበር፣ ተስፋ ነበር። ከዛን ጊዜ ጀምሮ ተስፋዎች እየተቀባበሉ በተለያዩ በብሉይ ኪዳን ነቢያቶች እንዲሁም በተለያዩ አገልጋዮች አገልግሎት የተመረጡ ለአገልግሎት በተመረጡም ሰዎች ብቻ ተስፋው እንደ ዱላ ቅብብሎች ሲቀባበሉት ክርስቶስ ኢየሱስ ጋር አድርሰውታል አይደል እንዴ? ህግም ክርስቶስ ኢየሱስ እስኪመጣ ድረስ ሞግዚት ሆኖ አገልግሏል። ሁሉም ክርስቶስ እስከሚመጣ አዲሱን ኪዳን እስኪመሰረት እነዚህ አገልግሎቶች መሰረት ይዘው ዋና ፒላርስ ሆነው በዛ መሰረት ላይ ነበርና ዛሬ ትንሽ ነካዋለሁ። የተስፋ አገልግሎት የብሉይ ኪዳን አገልግሎት በሰዎች ታሪክ ላይ የተመሰረተ ብሉይ ኪዳን አገልግሎት በሰዎች ታሪክ ላይ የተመሰረተ አገልግሎት ነው። ታሪክ ሂስትሪ ያለው አክቹአሊ አዲስ ኪዳንም ሂስትሪ ያለው ሂስትሪ ቡክ ከሚባለው አንዱ የሐዋርያ ስራ ነው። ግን እዛኛው ግን የሰዎች ታሪክ የአንድ የሆነ ሰዎች ታሪክ የዳዊት የአብርሃም ጥሩ ብዙ ናቸው። እሺ እና ብዙ የብሉይ ኪዳን ታሪኮች ላይ መሰረት ያደረገ ሚኒስትሪ ነበረ። የአዲሱ ኪዳን አገልግሎት ግን ይሄ አይደለም ብለናል። ሰዎች ላይ የምትመሰረተ መሰረት ያደረገ ኪዳን አገልግሎት አይደለም ያለው አዲሱ ኪዳን። ስለዚህ ጨረስን። እሺ እነዚህ አራቱ ፒላርሶች ላይ ብሉይ ኪዳን ተቀምጦ ነበር ብለናል። አዲስ ኪዳንስ ወደዚህ ስንመጣስ እሺ የእናንተ ሰፈር የአዲሱ ኪዳን አገልግሎት የጸጋ አገልግሎት ጌታ ይባረክ። ብሉይ ኪዳን ህግ ከነበረ አዲስ ኪዳን ጸጋ መጥቷል። የጸጋ አገልግሎት ነው። ምን ማለት እንደሆነ እየተማርን ነው። ከረጅም ሳምንታት ጀምሮ በደንብ እየዘረዘር ነው ጸጋ ምንድነው የጸጋ አገልግሎት እያል። ስለዚህ የጸጋ አገልግሎት ነበር። ዛሬም ትንሽ ነካዋለሁ። የእምነት አገልግሎት የጸጋ አገልግሎት እንግዲህ እምነት መጥቷልና ስለተባለ ገላትያ ምዕራፍ 3 ቁጥር 23 ላይ ሊመጣ ላለው እንግዲህ አይደል ሁሉም ሰው ሊመጣ ላለው እምነት ተዘግተን ከህግ በታች እንጠበቅ ነበር አለ። ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። አሁን ግን እምነት መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ብሏል። እምነት መጥቷል። ስለዚህ የአዲሱ ኪዳን አገልግሎት ሞር ሂዱና ዝም ብላችሁ ይሁት በእምነት ላይ መሰረት ያደረገ አማኞች ወይም ሌሎችም ሰዎች ወንጌሉን እንኳን ሰምተው እንዲያምኑ አማኞችም በክርስቶስ ኢየሱስ የተሰጣቸውን የተለቀቀላቸውን የጸጋ እውነት እንዲቀበሉ በእምነት እንዲቀበሉ የተመሰረተ የእምነት አገልግሎት ነው የአዲስ ኪዳን አገልግሎት። ፕሬዝ ጋድ። የእምነት አገልግሎት፣ የጸጋ አገልግሎት፣ የጽድቅ አገልግሎት አይደል? የኩነኔ አገልግሎት እንዲህ ይልቅ በክብር ከሆነ የጽድቅ አገልግሎት ይልቅ በክብር አብልጦ
ይበዛል ይላልና ሁለተኛ ቆሮንቶስ 3 ላይ እና አብልጦ የተባለ የጸጋው ወይም የጽድቅ አገልግሎት አለ። ደግሞ ሌላ የመጨረሻ የመንፈስ አገልግሎት ሳምንት እንደውም ሞርሱ ላይ ነበር ያስቀመጥነው። የህግና የመንፈስ አገልግሎትን ሳምንት ስናይ ነበር። እነዚህን ፒላርስ ካስቀመጣችሁልኝ ዛሬ ወደ ደረስኩበት ሀሳብ ልሂድ። ባለፈው የህግና የመንፈስ አገልግሎትን ለይተን የህግ አገልግሎት የሞት አገልግሎት ተብሏል። የመንፈስ አገልግሎት የህይወት አገልግሎት አይደል? ይሄን ነበር ስናይ ነበር ነው። ሳምንት ያየነው ይሄንን ነው። ፊደል ይገላልና መንፈስ ግን ህይወትን ይሰጣል። የአዲሱ ኪዳን የመንፈስ አገልግሎት እንዴት ይልቅ በክብር አይሆን የተባለው የአዲሱ ኪዳን የመንፈስ አገልግሎት የህይወት አገልግሎት ነው ብለን ሳምንት በደንብ አይተናል። ዛሬ የተስፋና የጸጋ ቃልን እናያለን። የተስፋና የጸጋ ቃልን ትንሽ እንድናይ እፈልጋለሁ በዚህ ላይ መሰረት ያደረገ። ምክንያቱም ብሉይ ኪዳን የተስፋ አገልግሎት ነው ብላችኋል። የአዲሱ ኪዳን ደግሞ የጸጋ አገልግሎት ምን ማለት ነው? ተስፋና ጸጋን እስቲ እንዴት ኮምፔር እንደምናደርግ ባለፈው ህግንና መንፈስን የፊደል አገልግሎትንና የፊደል አገልግሎት የሞት አገልግሎት እንደሆነና እንዲሁም ደግሞ የመንፈስ አገልግሎት የህይወት አገልግሎት እንደሆነ ሳምንት እንዳየነው ሁሉ ዛሬ ደግሞ የተስፋ አገልግሎትና የጸጋ አገልግሎትን ደግሞ እስቲ እንረዳው። ሞር እንዲህ በደንብ ከፍተን ስናየው ትረዱታላችሁ ብዬ ስለማምን ነው እንዲህ እየከፋፈልኩ የማስተምረው። የተስፋና የጸጋ አገልግሎት። ተስፋ እንግዲህ ያው የብሉይ ኪዳን መሰረት አገልግሎት ሲሆን ጸጋ ደግሞ የአዲስ ኪዳን አብይ አገልግሎት ነው። ዋና የምንለው የአዲሱ ኪዳን አንዱ ዋናው ፒላርስ ጸጋ ነው። ምንድነው ጸጋ ያለና ያለ ጌታ ይባረክ። ስለ ጸጋ ከዚህ በፊትም ተምረናል። በደንብ በሰፊው ትምህርት ተምረናል። ግን አሁን እየተናገርኩ ስመጣ ከተስፋ ጋር ኮምፔር እያደረኩ ሳስተምር ትንሽ ይገባቸዋል ብዬ አምናለሁ። በኃጢአት ምክንያት ለሰው ልጆች ተስፋ ተሰጥቶ ነበር። ያው ከዘፍጥረት ቅድም ብያቸዋለሁ 3:15 ጀምሮ ተስፋዎች ነበሩ። በጽድቅ ምክንያት ደግሞ ጸጋ ለአማኞች ሁሉ እንደሆነ እንመለከታለን። መጀመሪያ መሰረቶችን ይዩት። ሌላኛው የተስፋ ቃል ማለት ምን ማለት ነው? የተስፋ ቃል መጀመሪያ የተስፋ ቃል ምንድነው? የጸጋ ቃል ምንድነው የሚለውን ትንሽ እናስቀምጥ። የተስፋ ቃል ሲባል ምንድነው? የተስፋ ቃል መቼም አይደል እንዴ? የተስፋ ቃል ማለት ወደፊት ሊሆን ወይም ሊከሰት የሚችል ንግግር ነው። በቃ ሌላ ምንም የለውም። የተስፋ ቃል ማለት ወደፊት ሊሆን ወይም ሊደረግ ሊከሰት የሚችለውን የሚነገር ማለት ነው። ቃል ስለሆነ የተስፋ ቃል ስለሆነ ስለዚህ ሊከሰት ያለ ሊሆን ያለ ገና ሊመጣ ያለ ልንቀበለው ያለ ልንጠብቀው የሚገባ የተስፋ ቃል ነው። ልንጠብቀው የሚገባ የሚከሰት ተብሎ የተቀመጠ ነው የተስፋ ቃል። የተስፋ ቃል በብሉይ ኪዳን በጣም ብዙ ነበር። ዛሬ ትንሽ ራንደምሊ ከዚህም እየወጣው በደንብ ሐሳቡን እንድትረዱት ፈልጋለሁ። የተስፋ ቃል ከቅድም እንዳልኳችሁ ከዘፍጥረት 3:15 ጀምሮ ወደ ትንቢቶችም ስትመለከቱ የሚነገሩ ብዙ የሚወረወሩ የተስፋ ቃሎች ነበሩ። እንዲህ ይሆናል፣ እንዲህ ይደረጋል፣ እንዲህ ይከሰታል፣ እንዲህ ይመጣል እየተባለ የሚነገር ቃል የተስፋ ቃል። ይህንን ሁላችሁም እንደሚገባችሁ ወይም እንደምትረዱት አምናለሁ። በኋላ አብራራዋለሁ። ምን ነበር የተስፋው ቃል? የብሉይ ኪዳን የተስፋ ቃሎች ምን ነበሩ የሚሉትን ትንሽ እናገራለሁ። ትንሽ ግን አስቀምጠው። የጸጋ ቃልስ? የተስፋ ቃል ይሄ ከሆነ ወደፊት ሊከሰት ያለ ንግግር ከሆነ የጸጋ ቃልስ? ቃል ነው የምለው። ጸጋና ቃሉን ትንሽ እንትን እናድርገው። የጸጋ ቃል ምክንያቱም ሐዋርያት ሥራ ምዕራፍ 28 ቁጥር 32 ላይም ለጸጋው ቃል አደራ ሰጥቻችኋለሁ ይላል። ኢየሱስን ካፉ ከሚወጣው ከጸጋው ቃል የተነሳ ይገረሙ ይደነቁ ነበር ይላል። የጸጋ ቃል አዲስ ኪዳን በጸጋ ቃል የተሞላ ነው። ብዙ የጸጋ ቃል ምንድነው? የጸጋ ቃል ጳውሎስም ለጸጋው ቃል አደራ አሳልፌ ሰጥቻችኋለሁ ሲል ያንጻችሁ ዘንድ ለሚችል ለእግዚአብሔርና ለተስፋው ለጸጋው ቃል አደራ አሳልፌ ሰጥቻችኋለሁ ሲል ምንድነው የጸጋው ቃል? የጸጋ ቃል ማለት ኦኬ ጉድ። የጸጋ ቃል ማለት በክርስቶስ ኢየሱስ የተደረገና የሆነ በእምነትም የምንቀበለው የፍጻሜ ቃል፣ የተፈጸመ ቃል። የጸጋ ቃል ማለት ፍጻሜውን ያገኘ፣ በፈለጋችሁት ቋንቋ መጻፍ ትችላላችሁ። ፍጻሜውን ያገኘ የሆነ የተደረገ ያበቃ የተከናወነ ያለቀ የተፈጸመ ሐሳበ ቃል ነው። ያበቃ ነው። የጸጋ ቃል ማለት ሆኖልሃል እንጂ ይሆንልሃል አይደለም። አሁን ልዩነቱ እዚህ ጋር ነው። የጸጋ ቃልና የተስፋ ቃልን በደም ነው ያለ። የጸጋ ቃል ምን የሚለው ይሆንልሃል። የተስፋ ቃል ምን ይላል? ይሆንልሃል። የጸጋ ቃልስ ኦፖዚት ናቸው አይደል? ዳይሬክሽኖቹ ኦፖዚት ስለሆኑ ነው።
የጸጋ ቃል በክርስቶስ ኢየሱስ በእኛ ስራ ሳይሆን በክርስቶስ ኢየሱስ ስራ እንዲያው ሆናችኋል፣ ተደርጋችኋል፣ ተሰርቶላችኋል፣ ተቀብላችኋል፣ ናችሁ፣ ተቀምጣችኋል። እስቲ አሜን። እስቲ አንድ ንገሩኝ እስቲ የጸጋ ቃል የጸጋ የእናንተ ሰፈር ስለሆነ የተስፋውን ቃል እሺ በኋላ እኔ እናገራለሁ። ተባርካችኋል። ተባርካችኋል ነው አይደል? ተባርከናል ነው ወይስ ተባረካል? ተባርካችኋል አይደል? ኤፌሶን 1:3 ላይ እንደዛ ነው የሚለው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የሚባርከን ነው። ምን ያለን? የባረከን። we are already blessed ሃሌሉያ። የተባረክን ህዝቦች ነን። በማ በክርስቶስ። በስራችን አይደለም፣ በልፋታችን አይደለም፣ በእኛ አይደለም፣ በእኛ ጥሩነት፣ በእኛ ትጋት፣ በእኛ መልካምነት ሳይሆን በክርስቶስ ኢየሱስ ስራ እኛም በማመን የተደረግነው እውነት አንዱ ተባርካችኋል የተባለው ተባርከናል፣ በረከትን ተቀብለናል። መጽሐፍ ቅዱስ እኮ ሲናገር ገላትያ ምዕራፍ 3 ላይ ቁጥር 13 እና 14 ታውቁታላችሁ። በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን እስቲ ዋጀን በሉ። እስቲ ዋጀን ማለት ተገዛ፣ ነፃ ወጣል። አሜን። በክፍያ የተደረገ ነፃነትን ማግኘት ነው ሪደምሽን። ሪደምሽን ማለት ተከፍሎ ነፃ ስትወጣ። ሪደምሽን ማለት ድጋሚ ያንተ ማድረግ። የእግዚአብሔር ነበር፣ በኃጢአት ምክንያት የሰይጣን ምርኮኞች ሆንን፣ የኃጢአት ምርኮኞች ሆንን፣ ለማይገባ ነገር ተማረክን። ክርስቶስ ኢየሱስን አብልኮ ደሙን አፍስሶ ሃሌሉያ በደሙ የተደረገ ቤዛነታችንን አገኘን ሲል የከፈለው ምኑን ነው? ደሙን። ክፍያው ምንድነው? ደሙ ምንድነው? ቤዛችን። ቤዛ ማለት ለአንድ ነገር የሚከፈል ክፍያ ማለት ነው። ቤዛ ማለት ክርስቶስ ኢየሱስ ሕይወቱን ሰጥቶ ደሙን ሰጥቶ ከፍሎ እኛን ምን አደረገን? መልሶ የራሱ አደረገን። ሪደምሽን በክፍያ በተደረገ ነፃነት ማግኘት ሪደምሽን። ስለዚህ ዋጀን ሲባል ነፃ አወጣን። redeemed we are redeemed ሃሌሉያ። ምን ሆነናል? ነፃ አወጣናል። በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ክርስቶስ ኢየሱስ ስለኛ እርግማን ሆኖ ዝም ብሎ አይደለም፣ እርግማን ሆኖ ከፍሎ ዝም ብሎ የለም ብሎ አይደለም፣ ስለኛ ከፍሎ እኛ መክፈል የሚገባንን ከፍሎ እርግማን ሆኖ ከሕግ እርግማን ዋጀን። ለምን? መልሱ እዚህ ጋር ነው። ለምን ከሕግ እርግማን ዋጀን? ለምንድን ነው ከእርግማን የተዋጀኸው? ከእርግማን የተዋጀ ነው ለምንድን ነው ካላችሁኝ ቁጥር 14 መልሱን ይናገራል። የአብርሃም በረከት ባጭሩ የአብርሃም በረከት በክርስቶስ ኢየሱስ ላሉት ወደ አሕዛብ ሁሉ ይደርስ ዘንድ የተዋጀኸው በረከት ይደርስ ዘንድ ነው። እስቲ ከእርግማን ተዋጅቻለሁ በል። ከእርግማን መዋጀትን እርግጠኛ ከሆንክ አንድ ነገር አንተ ጋር ዴሊቨርድ እንደሆነም እርግጠኛውን የተዋጃችሁት የአብርሃም በረከት በክርስቶስ ኢየሱስ ላሉት ለአሕዛብ ሁሉ ይደርስ ዘንድ ተዋጅታል ካልን በረከቱ ደርሷል እንላለን። አሁን የተለመደው እርግማን አለብሽ ነው የተለመደው በረከት ደርሷል። ማን ያወራልናል? ጨዋ ነው እሱ። ይሄን ካወራልን እርግማን አለብሽ የዘር ማንዘር እርግማን አለብሽ አይደል? ወሬው እንደዚህ አይደል የሚወራው? ስህተት ነው። የምን እርግማን ነበረብኝ፣ አሁን ግን በክርስቶስ ሰውን በረከት አለብኝ። አዎ እንትንህን ወቀው። በክርስቶስ ነኝ እኔ አሁን አይ አም ኢን ክራይስት። በክርስቶስም ሆነ የክርስቶስ አካል ሆነ እርጉም አካል ክርስቶስ የለውም። እስቲ አሜን። እስቲ እርጉም አይደለም በሉ እስቲ። ተባርኬያለሁ። በምትፈልጉት ቤት መባረክ ሲባል የኪስ ብቻ ስለሚያስብ ነው ሰው። ከጠኔ ስለሚጀምር ከአበሻ አስተሳሰብ ስለሚጀምር ተባርኬያለሁ እንዴ ታው ምናምን ከኪስ ነው የሚጀምረው። በረከት ሁሉ ነገር ሙሉነት ነው። በሁሉ ነገር ሙሉ የሚያደርግ አቅም ኃይል ነው። ኢምፓወር የሚያደርግ to be rich to be prosper በማንኛውም ነገር ሙሉና ስኬታማ እንድትሆን የሚያደርግ ኢምፓወር የሚያደርግ ኃይል አቅም ነው በረከት። በረከት አለ ማለት ብልጥግና አለ ማለት። የእግዚአብሔር በረከት ባለጠጋ ታደርጋለች። ምኗ? ስለተባረክ ነው የምትበለጥገው። እስቲ አሜን በሉ እስቲ። ስለተባረክ እንጂ ስለበለጠክ ተባረክ ማለት አይደለም። አንዳንድ ሰዎች ብዙ ነገር አላቸው ግን ተባረኩ ማለታችን። እኛ ግን ተባርከናል። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእርሷ ጋር አይጨምርም። ሐዘን ያለበት በረከት የለንም። ሐዘን ያለበት ብልጥግና የለብንም። እስቲ አሜን። አንዳንድ ሰው ባለጠጋ ነው ግን ሐዘን አለበት።
እንደው እስቲ ባልበላውም እንደው ምግቡን እስቲ በፊት ያሳልፉት ይላል። ይሄ ሐዘን ያለበት ነው። እንደው እስቲ አሽቸው እንኳን እንደው ላሽትተው እንኳን እየበላን ነው። እስቲ አሜን። በሙሉ ጤንነት፣ በሙሉ ሰላም፣ በሙሉ ደስታ፣ ሐዘን የሌለባት በረከት በማንኛውም በምትፈልገው በረከት ብትል ብልጥግና ብትል የኪስ ወይም የገንዘብ ብቻ አይደለም፣ የገንዘብም ነው ግን ብቻ አይደለም። በጤንነት መኖር ብልጥግና ነው። በሰላም መኖር ብልጥግና ነው። በደስታ መኖር ብልጥግና ነው። የሰራው መከናወን የብልጥግና ምልክት ነው። እስቲ አሜን። ስትነካ ሲከናወንልህ ባለጠጋ ስለሆንክ ነው፣ ስለተባረክ ነው። በረከቱ አንተ ላይ ስላለ የምትጀምረው ነገር ሁሉ ይከናወንልሃል። የሚሰራው ሁሉ ይከናወንለታል። እኔ እኮ የተከናወነልኝ እንደው ልፉ ትጉ ስለሆንኩ ብቻ ሳይሆን ስለተባረኩ ነው። እስቲ አሜን። የተባረኩ ስለሆንኩ የምነካው ሁሉ ይለመልማል። የተባረኩ ስለሆንኩ የምጀምረው ሁሉ ይቀናልኛል። እስቲ አሜን በሉ። እስቲ ተባረክ ያለው የሚላል እዚህ ውስጥ እርግጠኛ ናቸው? ስለዚህ አንዱ የጸጋ ቃል በረከት ነው። ተባርካችኋል ነው። ለምን እንደነካችኝ ልጅ ቶሎ ብላ ወደዛ ወሰደችኝ። ጌታ ይባረክ። ስለዚህ ተባርካችኋል። ባጭር ተባርካችኋል። ሌላስ ምን ሆናችኋል? ጸድቃችኋል። ትጸድቃላችሁ የሚባል ትምህርት አለ። አይዞህ አንድ ቀን ትጸድቃለህ። ጽድቃችንን የሚያውቀው እዛ ነው። እዛ ስትሄድ ሚዛን ላይ ምናምን የሚባል ተረት የለንም እኛ። እንግዲህ በእምነት ከጸደቅን ያመንክ ቀን ጻድቅ ሆናል። በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነን አለ ጳውሎስ ገላትያ 2:16 ላይ። በሕግ ስራ ሳይሆን በልፋት ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እንጸድቅ ዘንድ አምነናል። እንግዲህ በእምነት ከጸደቅን ሃሌሉያ። ጽድቃችንን የተቀበልነው በእምነት ነው። ለዚህ ነው ቅድም ያነበብነው ቦታ ላይ ታጥባችኋል፣ ተቀድሳችኋል፣ ረስታችኋል፣ ጸድቃችኋል። ምን ነበር ያልነው? ታጥባችኋል ነው። ትታጠባለህ ነው። ታጥባችኋል፣ ተቀድሳችኋል። ትቀደሳለህ አይደለም። ገና ተቀደስ የሚባል ትምህርት የአዲስ ኪዳን ትምህርት አለ። ብሉይ ኪዳን ልክ ነው። እግዚአብሔር በመካከላችሁ ያልፋልና ገና ተቀደሱ። ትክክል ነው። በብሉይ ኪዳን ልክ ነው። ቅዱሱ እግዚአብሔር በመካከል ለማለፍ ህዝቡ እንደምንም እንደው ቅዱስ እንኳን ባይሆንም በኔቸሩ እንደው አንዳንድ መልካም ስራ በመስራት ወይም ራሱን በማንጻት ወይም ራሱን በመጠበቅ እንደው ቅድስና የራሱ ስራ ነው። የብሉይ ኪዳን የራሱ ስራ ውጤት ስለሆነ ስለዚህ እግዚአብሔር በመካከላችሁ ያልፋልና ተቀደሱ። ትክክል ነው ብሉይ ኪዳን። በአዲስ ኪዳን ግን ተቀደሱ የሚባል የለም። በመካከልህም አያልፍም። አንተ ውስጥ እየኖረ ነው። ቅዱስ ባትሆን ቅዱሱ እግዚአብሔር አንተ ውስጥ መኖር አይችልም። ባትቀደስ ቅዱሱ እግዚአብሔር አንተ ውስጥ መኖር አይችልም። እናንተ እኮ የቅዱሱ መንፈስ ማደሪያ ናችሁ ተባለ። እርኩስ ውስጥ ቅዱሱ መንፈስ ማደር አይችልም። እኛ እኮ የቅዱሱ መንፈስ ቤተ መቅደሶች ነን። we are the temple of God። የእግዚአብሔር የቅዱሱ መንፈስ ቤተ መቅደስ። የእግዚአብሔርስ መንፈስ በእናንተ ውስጥ እንደሚኖር አታውቁምን? አውቃለሁ። ጌታ ይባረክ። የቅዱሱ መንፈስ ባንተ ውስጥ መንፈስ ቅዱስ እኔ ውስጥ አለ ካልክ ባጭሩ እነግርሃለሁ ቅዱስ ነው። መንፈስ ቅዱስ አንተ ውስጥ ካለ ቅዱስ ነው። አሜን። ቅዱስ ስለሆንክ አንተ ውስጥ እየኖረ ነው። ወይም እሱ ሲገባ ቅዱስ አድርጎሃል። የፈለከው ምረጥ። ጌታ ይባረክ። ወይ መምረጥ ነው። ምክንያቱም በቅዱሱ መንፈስ አይደል የሚለው ቅድም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችሁ። መንፈሱ ራሱ ይቀድሳል። ታጥባችኋል፣ ይቀድሳል። ወይ መንፈሱ ሲገባ ቀድሰዋል፣ ወይ ተቀድሰን መንፈሱ ገብቷል። ኤኒዌይ ቅዱስ ሳትሆን ግን በአንተ ውስጥ መኖር ግን አይችልም። ስለዚህ ተቀድሳችኋል ያለው ለዚህ ነው። ጻድቅ ከዛስ ምንድን ነው የሚለው? ጸድቃችኋል። ጻድቅ ባትሆን ሃሌሉያ። ጻድቅ ሳትሆን የእግዚአብሔር ልጅ ነኝ ማለታችን ነው። የእግዚአብሔር ልጅ ጻድቅ ነው። የእግዚአብሔር ልጅ ነኝ ካልክ ከጌታ ተወልጃለሁ ካልክ ኃጢአተኛ ልጅ የለውም እግዚአብሔር። ኃጢአተኛ ነበርን፣ ልክ ነው ነበርን። በክርስቶስ ኢየሱስ እናምን ጸደቅን። ነበርን። በዛኛው አዳም ኃጢአተኞች ነበርን። በኋለኛው አዳም በክርስቶስ ኢየሱስ ግን ጻድቅ ሆነ። አስቀድሞ ያወቃቸው ሮሜ 8:29 እና 30 አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና የወሰናቸው እነዚህን ጠራቸው። ጥሪው ሰምታችኋል? ወደ እኔ ኑ ለሚለው ጥሪ ምላሽ ሰጥታችኋል? እስቲ ሰጥቻለሁ በሉ እስቲ ሃሌሉያ። ወደ እኔ ኑ ለሚለው አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኑ። የወሰናቸው እነዚህን ጠራቸው። የጠራቸውንስ አጸደቃቸው። ሃሌሉያ። ያጠራቸውን የመጡት ሁሉ ምን ሆኑ? ጸደቁ። አጸደቃቸው እንጂ ያጸድቃቸዋል። አይዟቸው አንድ ቀን ምናምን አይደለም። አጸደቃቸው።
በፓስት ቴንስ ነው የተቀመጠው። አጸደቃቸው። justified we are justified ጸድቀናል በክርስቶስ ኢየሱስ በእምነት ጸድቀናል። ጽድቅ ምንድነው? ሌላ ጊዜ በደንብ አስተምራለሁ፣ ወይም ከዚህ በፊት ያስተማርኩትን ሲዲዎቹ ወስዱና ስሙ። ስለ ጽድቅ በደንብ ሙሉ ዕውቀት አስተምራለሁ። ዛሬ ግን እሱን አይደል፣ የጸጋውን ቃል እንወቀው ነው። የጸጋው ቃል ሆናችኋል፣ ተደርጋችኋል። ሌላ አንድ ጨምሩልኝ፣ አንድ ብቻ። ከመለኮት ባህሪ ተካፋዮች ሆናችኋል። ሃሌሉያ! ከመለኮት ባህሪ ተካፋዮች ልንሆን ነው ወደ ክርስቶስ የመጣን። የመለኮት ባህሪው ተካፋይ ሆነ። እግዚአብሔር ፍቅር ነው፣ ፍቅሩን አፍሶብናል። ተካፋይ ነን። የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ፣ አይዞ አንድ ቀን ይፈሳል አይደለም፣ ፈሰሰ። ስለፈሰሰ ተስፋ ያሳፍራል። ፈሰሰ የእግዚአብሔር ፍቅር አጋፔ ላቭ። አሁን ማንንም የምትወደው በአጋፔ ላቭ ውስጥ የገባው እግዚአብሔር የሚወድበት ፍቅር ነው። አንተ ውስጥ የገባው የእግዚአብሔር ፍቅር ሮሜ 5:5 የእግዚአብሔር ፍቅር በመንፈስ ቅዱስም የእግዚአብሔር ፍቅር በልባችን ስለፈሰሰ። የእግዚአብሔር ፍቅር የምትለዋን ሄዳችሁ ብታዩት አጋፔ ላቭ ትላለች። የግሪኩ ቃል አጋፔ የእግዚአብሔር ፍቅር በልባችን ይሄ ነው የመለኮቱ ባህሪ አንዱ መልካምነቱ። እስቲ አሜን። መልካሙን ስራ ለመስራት በክርስቶስ ኢየሱስ ምን አደረግን? ተፈጠርን። we are good። እግዚአብሔር መልካም ነው፣ እኔም መልካም ነኝ። ምኑን አፍሶብኝ? መልካምነቱን። ከመለኮቱ ባህሪ ከእርሱ በመወለድ ከእርሱ በመውጣት ከእግዚአብሔር በመወለድ የእርሱን የመለኮት ባህሪ ተካፋይ ሆኛለሁ። ከእግዚአብሔር ነው የተወለድኩት። ከአዳም ከሆንክ የአዳማዊ ከሆንን የድሮ ያኛው የጣለን አዳም እሱ ጋር ከሆንን አሁን ሌላ አዳም አለ። በእኔ ሁኑ የሚል በእኔ ግቡ የሚል በሩ እኔ ነኝ የሚል። እስቲ አሜን። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሃሌሉያ። በእኔ የሚገባ ቢኖር በር ሆኖ እንዴ በምን እንደሚያስረዳን እኮ ግራ ገባው። እኔ በር ነኝ፣ ኑ ግቡ ይላል። ሰው አልገባ ሲል እኔ ድልድይ ነኝ፣ እኔ እውነት ህይወት መንገድ ነኝ፣ ኑ በእኔ ተጓዙ ይላል። በእኔ ካልተጓዝኩ ወደ አባድ ሁሉን አይደል የሚለው። ምንም አይለው አለ ኢየሱስ። እንጀራ ነኝ፣ ብርሃን ነኝ፣ የበጎች በር ነኝ፣ የበጎች እረኛ ነኝ። ኢየሱስ እኮ ነኝ፣ እኔ ነኝ ያለ እሱ ነው። ሁሉ ወደ ኢየሱስ ይጠቁማል። ካያችሁ ሁሉ ኢየሱስ ግን ወደ ማንም አይጠቁም፣ ወደ ራሱ ነው። ማርያም እንኳን የሚላችሁን ሁሉ አድርጉ፣ የሚላችሁን ስሙ ነው አይደል? እሱ የሚላችሁን አድርጉ፣ ስሙ። አብ ምን አለ? እርሱ የሚላችሁን ስሙ፣ አድርጉ። የምወደው ልጄ ይህ ነው፣ እርሱን ስሙት። ፖይንት ያደርጋል አብ ራሱ። የምወደው ልጄ ይህ ነው፣ እርሱን ስሙት። ማርያም ወደ እርሱ ፖይንት ያደርጋል፣ መላእክቶች ወደ እርሱ ፖይንት ያደርጋሉ። እርሱ ግን ወደ ራሱ እኔ እውነትና ህይወት መንገድም ነኝ፣ ወደ ማንም ፖይንት የማያደርግ ነፃ አውጪ የህይወት ምንጭ የሆነ ጌታ እርሱን ተቀብለነዋል። ጌታን ከተቀበልነው ቀን ጀምሮ ልጆች ሆነናል። ጻድቅ ቅዱስ የእግዚአብሔር ልጆች ሆነናል። ፕሬዝ ጋድ ሃሌሉያ። ስለዚህ ብዙ የተስፋ ቃል አለ፣ ትንሽም ነካለው ግን ብዙ የጸጋ ቃሎች አሉ የምንናገራቸው። እነዚህ ብቻ አይደሉም፣ እሱ ናቸው። ግን ተስፋው ምን ነበር? በብሉይ ኪዳን ጊዜ ሲነገር የነበረው ተስፋ ምን ነበር? በምን መሰረት ላይ አድርጓል? ለምሳሌ ትንሽ ፖይንት ላስቀምጥ። የሰይጣን ራስ መቀጥቀጥ ዘፍጥረት 3:15፣ የኢየሱስ መወለድ ኢሳይያስ 7:14፣ የኢየሱስ ክርስቶስ መከራና ሞት ኢሳይያስ 53:1-12፣ በጨለማና በእስራት ላለው ህዝብ ነፃነት ኢሳይያስ 9:2 እና 61:1-4፣ የመንፈስ ቅዱስ መምጣት ኢዮኤል 2:28። እነዚህ ሁሉ የብሉይ ኪዳን ባጭሩ የብሉይ ኪዳን በጣም ብዙ ተስፋ አለው። ተስፋ ነበር፣ ተስፋዎች ናቸው። አንድ ቀን ድንግል ትጸንሳለች፣ ተስፋ አይደል? ወንድ ልጅም ትወልዳለች፣ ተስፋ ነበር ብሉይ ኪዳን። አሁን ይሄ ተስፋ ነው በአሁን ሰዓት። እስቲ ድንግል ትጸንሳለች ብዬ አሁን ብሰብክ አሁን ማለት ነው በዚህ ዘመን ወገኔ ብዬ ማለት ነው አሜን ነው ብዬ ድንግል ትጸንሳለች ምንድን ነው የሚያወራው ነው የምትለው? ለምን? ተፈጽሟል። ተስፋው ምን ብሏል? ተፈጽሟል። አሁን የተፈጸመ ተስፋ ላይ ተስፋ ባደርግ ተስፋም ባወራ የአዲስ ኪዳን አገልጋይ አይደለሁም። ተስፋው በክርስቶስ ኢየሱስ መወለድ፣ እንዲወለድ የተነገረው ተስፋ በመወለዱ፣ እንዲሞት የተነገረው ተስፋ በመሞቱ፣ እንዲነሳ የተነገረው ተስፋ በመነሳቱ፣ በመሄዱ መንፈስ ቅዱስ እንዲመጣ መንፈስ ቅዱስ በመምጣቱ ተስፋው ተፈጽሟል። ከኔ ጋር ናቸው?
በአዲስ ኪዳን አንድ ተስፋ ብቻ ነው የቀረው፣ የክርስቶስ ኢየሱስ ዳግም መምጣት። ከዚህ ውጪ በአዲስ ኪዳን ምንም አይነት ተስፋ የለም። አከብርሻለሁ የሚባል ተስፋ የለም በአዲስ ኪዳን። ብሉይ ኪዳን ነው። እዛ ሜዳ እዛ በዛ ዘመን ቢወለድ ይሻላል። አከብርሻለሁ ተብያለሁ። አጀንዳ ተሞልቷል በተስፋ ቃል። አጀንዳ በእምነት ቃል ይሞላ፣ በጸጋ ቃል ይሞላ እንጂ በተስፋ ቃል አይሞላ። ምንም ተስፋ ቃል የለንም። አከብርሻለሁ አከበራቸው በሚል ቃል ተቀይሯል። እስቲ አሜን። የጠራቸው እነዚህን አጸደቃቸው፣ ያጸደቃቸው እነዚህን እስቲ በሏ ምን አላቸው? ድገሙልኝ። አከበራቸው። አከበራቸው እንጂ ያከብራቸው አላለ። የለም የትም ቦታ ላይ ሄዱና ይሁን የልጁን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ያን መልክ እንመስል ዘንድ ያን መልክ የልጁ መልክ ማለት ክብር ነው አሉ 29 እንደዛ ነው። አሁን ቅድም 8:29 አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ምኑን ሲጀምር የልጁን መልክ እንዲመስሉ አስቀድሞ ወስኗል። የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ጨረሰ። አከበራቸው ብሎ ዘጋው። ስለዚህ የልጁ መልክ ክብር ነው። የልጁ መልክ እንዲመስሉ ነው የጠራቸው፣ ያጸደቃቸው፣ ያከበራቸው። አሁን ሌላ ቦታ ላይ ሁለተኛ ቆሮንቶስ 3 ላይ ሄዳችሁ ተመለከቱ። እኛ ሁላችን በመስታወት በመጋረጃ በማይከደም ፊት፣ ሃሌሉያ፣ በመጋረጃ የሚከደም ፊት ነበር የሙሴ ዘመን መጋረጃ። አሁን ግን በመጋረጃ በማይከደም ፊት የጌታን ክብር እንደ መስታወት እያብለጨለጭን፣ እስቲ አሜን። ስንቶቻችን? እኛ ሁላችን የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ያን መልክ እስቲ ያን መልክ በሉ። አዎ ያን መልክ እንመስል ዘንድ ምን ከክብር ወደ ክብር እንለወጣለን። ያን መልክ የልጁ መልክ ማለት ክብር ነው። የመጨረሻው ክብር የልጁ መልክ መምሰል። ከክብር ወደ ክብር እንለወጣለን። ከክብር ወደ ክብር የምንለወጠው ያን መልክ እንመስል ዘንድ። ሁለተኛ ቆሮንቶስ 3:17 እና 18 ነው ያወራው። ስለዚህ አከበራቸው የተባለ ህዝብ ከብር ያለው ማለት ያለው ህዝብ ገና በተስፋ ይሞላል። በተስፋ ፖም የኔ ታከብርሻለሁ ተንቀጥቅጣ ትሄዳለች የሚባል ነገር የለም። አጀንዳ ሞልታት የሚባል ነገር የለም። አከበራቸው። በአዲስ ኪዳን ነው ያላችሁት። አከበራቸው። ክብር ከሆነ ነገር አይጀምርም፣ ከማቴሪያል አይጀምርም፣ ከቃል እንጂ። ቃሉን አሜን ያልክ ቀን ወደ ነገሮች ይለወጣል። ማኒፌስቴሽኑ ይመጣል። አከበረ እኔ ከብር ያለው ማለት ስትጀምር፣ ቃሉ እንዳለ መናገር ስትጀምር፣ ከሆነ ነገር ሙላት ከሆነ ነገር መጨመር የሚጀምር አይደለም ክብር። እሱ ማን ክብር አለው? ምንድነው ክብር? ክብርም መፈታት ካለበት ይፈታ። ክብር ጭስ አይደለም። ክብር የሆነ ማቴሪያል አለ። በነገር ሁሉ ሙሉ የምትሆንበትን አቅም ማግኘት እንጂ። ፕሬዝ ጋድ። ታላቅ ህዝብ ነን። የከበርን ህዝቦች ነን። ጻድቅ ህዝቦች ነን። ቅዱስ ህዝቦች ነን። ሃሌሉያ። ሆንን ተስፋው በክርስቶስ ኢየሱስ ስለመወለዱ የተነገረው ተስፋ በመወለዱ ብለናል። ስለሞቱ የተነገረው ተስፋ ክርስቶስ ሞተ። ከዛ በኋላ ተስፋ ይሆናል። ክርስቶስ ከሞተ በኋላ ተስፋ ይሆናል። ሞቱ አይሆንም። ስለ ክርስቶስ መነሳት የተነገረው ተስፋ ክርስቶስ ከተነሳ በኋላ ተስፋ ሆኖ ይቀራል? ተፈጸመ። ተነሳ ነው የሚባለው እንጂ ይነሳል ይባላል። ከሶስተኛ አራተኛ ቀን ላይ መጣ ይነሳል ጌታ ምናምን ከተነሳ በኋላ መጥቶ ሰላም ለእናንተ ይሁን ካለ በኋላ ከጨበጣቸው በኋላ ይሄ ሁሉን ነገር ካሳየ በኋላ ተስፋ ይሆናል? ተስፋ ሲፈጸም ተስፋ አይሆንም። የተስፋው ቃል በጸጋው ቃል ተተክቷል። አሜን። እስቲ አሜን። ሲነገር የነበሩት ተስፋዎች ሁሉ አሁን አሜን እና አዎን ሆነዋል። በአዲስ ኪዳን ያልተደረገልን ያልሆነልን ያልተቀበልነው ለዚህ እኮ ነው አንደኛ ቆሮንቶስ 4:7 ላይ ያልተቀበላችሁት ምን አለ? ምን አለ? ጥያቄ እኮ ነው። ያልተቀበላችሁት ምን አለ? መልሱ ምንድን ነው? ምንም። ታዲያ የተቀበልክ ከሆንክ መልሱ እዛው ይቀጥላል። ታዲያ የተቀበልክ ከሆንክ እንዳልተቀበለ ሰው የምትመካ ስለምንድን ነው? እንዳልተቀበለ ሰው አክት የምታደርገው እንዳልያዘ ሰው ገና ለመያዝ ገና በተስፋ ሄደህ የምትሞላው ማለት ነው። ተቀብለህ እንዳልተቀበለ ይዘው እንዳልያዝክ ተሰጥቶን እንዳልተሰጠን
ገና ይሰጠናል። ገና አሁን እኮ በጣም የምትመለከቱት የክርስትናው እንትን እኮ በቃ የሆነ ውዥብርብር ያለው እዚህ ነው። ሰው እኮ ግራ የሚጋባው ተቀብሎ እውቀት ስለሌለው ግን ማንነቱን ስለማይረዳ የሚያስተምረውም ስላላገኘ ተቀብሎ እንዳልተቀበለ ገና ለመቀበል ገና ተስፋ ይቀበል። ምን እግራችሁ እውነቱን ይሄ ነው። ማንም በተስፋ አይሙላህ። ገና አከብርሻለሁ፣ እንደዚህ አጸድቅሃለሁ፣ ትቀደሳለህ። እኔ እኮ ስለማላውቃቸው ነው የተስፋ ቃሎቹ አሁን የሚሞሉበት። እሱን የምትሞላው ተስፋ የለም። አከብርሃለሁ፣ ከብሬያለሁ በል። አከብርሻለሁ ተብሎ እኔ ከብሬ የሆንኩትን ሆናችኋል። እስቲ አሜን። ሂዱና አዲስ ኪዳንን እስቲ ዝም ብላችሁ ክፈቱና አንብቡ እስቲ የአዲስ ኪዳን መጽሐፍቶች። ለምን መሰላችሁ? በጣም ብዙ ሰዎች እንዲህ አይነት ተስፋ የሚነግሯችሁ ትሻገራለህ የሚል ሂድና ያው አዲስ ኪዳን ቃል አያወጣም። የአዲስ ኪዳን ቃል ትሻገራለሽ፣ ትሻገራላችሁ ካለ ቀጥታ ያለው ብሉይ ኪዳን ዮርዳኖስን ትሻገራላችሁ የሚል ጥቅስ ነው የሚያወጣው። አለዋ ጥቅስ አለ። አሁን ጥቅስ ስላለው አይደለም እውነት በአሁን ሰዓት አፕላይ ይሆናል ነው ያ ቃል አሁን ይሰራል ወይ? የአሁኑ ኮምፒውተር የአሁኑ ሶፍትዌር ይቀበለዋል ወይ? ያንን ልክ ነው። እዛ ጋር ትሻገራላችሁ ተብለዋል። ዮርዳኖስ ተሻገሩ። ምን አገባኝ አሁን ትሻገራላችሁ። ወዴት ነው የምትሻገረው? እስቲ ንገሩኝ። ወዴት ትሻገራላችሁ? አሁን ትሻገራላችሁ ብዬ ብሰብክ ወገና ያልተሻገራለበት ምንድነው? ወዴት ነው የምትሻገረው? አብ ጋር ከመድረስ በላይ ከሞት ወደ ህይወት ተሻገርን እንጂ ከመባል በላይ ወደ ህይወት የመጣ ሰው የተሻገረ አብ ጋር ከመድረስ በአብ ቀኝ ከመቀመጥ ያለፈ ወዴት ትሻገራለህ? ወደ ኋላ ነው የምትሻገረው ብራዘር። ተሻግራን ደረሰ ደርሳችኋል። ደርሳችኋል የሚለውን ቃል ዕብራውያን ታውቁታላችሁ አይደል? ዕብራውያን ደርሳችኋል። የሁሉ ዳኛ ወደሚሆን ወደ ክርስቶስ ደርሳችኋል። ሃሌሉያ! ወደ ሕያው ከተማ ደርሳችኋል። ደርሳችኋል የተባለ ሰው ገና ትሻገራለህ። ወዴት ነው እኮ መጠየቅ ያለበት? ወዴት ነው የሚሻገረው? አሜን እኮ የሚያስብል እኮ ምንም የለውም። ክርስቶስ ወሰደን፣ በአብ ቀኝ አስቀመጠን። ከዚህ በላይ የት ያደርሰን? ወዴት ነው ትሻገራለህ ማለት ተስፋ? አሁን በአዲስ ኪዳን ወዴት እንሂድ? ስለዚህ ቃል ተጠቅሶ ስለተወራ ብቻ ቃሉ የአዲስ ኪዳን ነው ወይ ማለት አለባችሁ። አዲስ ኪዳናዊ አስተሳሰብ የተሞላ ነው ወይ? አዲስ ኪዳናዊ አስተሳሰብ አሁን ክርስቶስ ምን ይበል? ይሄን ሁሉ ስራ ሰርቶ ኢንቨስት አድርጎ ደሙን አፍሶ ሞቶ ማድረግ ያለበትን የመጨረሻውን የደም አይነት ነጠብጣብ ላብስ ጋልብ ያደረሰውን ክብር ለምን ተራምና ተመልሰን ለምን የምንዘፈቀው ወደ ኋላ? አዲስ ኪዳን አንድ ተስፋ ብቻ ነው ያለው፣ የተባረከው ተስፋችን የክርስቶስ ኢየሱስ መምጣት። ሂዱና ቲቶ 2 ላይ ይዩት። የተባረከው ተስፋችን አንድ ተስፋችን እንጠብቀዋለን። ሃሌሉያ! ይመጣል ቤተ ክርስቲያንን የሚያገባ ሃሌሉያ! ሙሽራይቱን ሊያገባ እንደሚመጣ እናምናለን። እኔ በምኖርበት እኔ ባለሁበት እናንተ ደግሞ እንድትኖሩ ደግሜ እመጣለሁ ብሎናል። እናምናለን። ሃሌሉያ! ይመጣል ኢየሱስ። ይህን ተስፋ ጠብቀዋል። ከዚህ ውጪ ስለኛ በሆነው ነገር ምንም አይነት ተስፋ የለም። ስለ እናንተ በሚሆነው ተስፋም ካለ የክርስቶስ ኢየሱስ ዳግም መምጣት ላይ የቅዱሳን ሌላ አብረውት የሚሆኑት አብረውት የሚያሳልፉት ህይወት ካልሆነ በስተቀር ስለኛ በሆነው ከኃጢአት ዋጀን ወደ ጽድቅ ህይወት አስገባን። ከርግማን ዋጀን በረከትን ሰጠን። ከድህነት ዋጀን ብልጥግናን ሰጠን። ከሐዘን ከጭንቀት ዋጀን እስቲ አሜን ደስታና የምስጋና መጎናጸፊያ ሰጠን። ፈንታውን ሊሰጠን አይደል ጌታ የመጣው? ፈንታውን ሰጣችሁ ዘንድ መጣው አለ የተላኩት አለ። ፈንታ ለሰጣችሁ በአመድ ፈንታ አክሊልን እስቲ አሜን በአመድ ፈንታ አክሊልን፣ በለቅሶ ፈንታ የደስታ ዘይት፣ በሐዘን ፈንታ የምስጋና መጎናጸፊያ ሰጣችሁ ዘንድ ልኮኛል። አሁን አንተ ጋር የደረሰው ማወቅ ነው። ምንድነው የደረሰው አንተ ጋር? ደስታ አክሊል፣ እንግሊዘኛው ቢዩቲ ይላል። በአሽ ፈንታ ቢዩቲ ልሰጣችሁ ይላል። ውበትን። ካንተ በላይ ውብ ማን አለ? ጌታ ይባረክ። ሞገስ የጠገብክ አይደል? ሞገስ የጠገባችሁ ናችሁ በክርስቶስ ነው። ሃሌሉያ! ጌታም ሞገስ የጠገበን ሞገስ ጠግበን ቢዩቲ ሊሰጠን አይደል የመጣው? ውበትን፣ ሰላምን፣ ደስታን፣ ክብርን፣ በረከትን ፈንታውን ሂዱና ይሁት። ኃጢአት ያመጣባችሁን ነገር ሁሉ ክርስቶስ ኢየሱስ ጽድቅን ይዞ መጣ። ስለዚህ ግሬት ኤክስቼንጅ ተካሄደ በመስቀሉ ላይ ታላቁ ልውውጥ
ሰብስቲቲዩሽን ክራይስት ስለኛ ሰብስቲቲዩት ምትክ ሆኖ ስለኛ ምትክ ሆኖ የሞተበት ስለኛ ከሞተ ህይወት እንድታገኝ ህይወት እንድናገኝ ስለኛ ሞተ ይላል። ተሰሎንቄ ሄዳችሁ 5:10 የትም ቦታ ላይ ሄዳችሁ ስትመለከቱ ሰብስቲቲዩት ለማድረግ እርግማንን ወስዶ በረከት ሊሰጥ ያንተን ወስዶ የእግዚአብሔርን ሊሰጥ መጣ። አሁን ያገኘነው ጽድቅ የሥራ ጽድቅ ሳይሆን የሰው ጽድቅ ሳይሆን የእግዚአብሔር ጽድቅ ነው። እስቲ አሜን በሉ። እስቲ ሮሜ ምዕራፍ 10 ቁጥር 4 ላይ ነው የሚለው የእግዚአብሔር ጽድቅ። ሁለተኛ ቆሮንቶስ 5:21 ላይ የሚያወራው ነው የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ምን እንሆን ዘንድ? የእግዚአብሔር ጽድቅ። ለምን የሰው ጽድቅ የሚባል አለ? የራሳቸውን ጽድቅ ላይ ያቆሙ ሲፈልጉ ከእግዚአብሔር ጽድቅ የእግዚአብሔርን ጽድቅ ሳቱት። የእግዚአብሔር ጽድቅ ሆነናል። የእግዚአብሔርን ይዞልን ፓኬጁን ሙሉ ይዞልን የመጣው ክርስቶስ ነው። በክርስቶስ ለከፈለው ክፍያ እውነቴን ነው የምነግራችሁ እውቅና እንሰጣለን፣ አናቃልለውም። ክርስቶስ ለከፈለልን ክፍያ ፕሬዝ ጋድ። ሮሜ 10:3 ጀምሮ እሺ። እግዚአብሔር የሚመጣውን ጽድቅ ስላላወቁና የራሳቸውን ጽድቅ ለመመስረት ስለፈለጉ ለእግዚአብሔር ጽድቅ አልተገዙም። ለሚያምኑ ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነው። ሃሌሉያ አሜን። ይኸውላችሁ ለእግዚአብሔር ጽድቅ አልተገዙም። ለምን? የራሳቸው ጽድቅ አለ። አሁን ክርስቶስ የሰጠን የሰውን ጽድቅ ሳይሆን የእግዚአብሔርን ጽድቅ አሜን ይዞልን ፓኬጁን ነው ይዞልን የመጣው። ሁለተኛ ቆሮንቶስ 5:21 የምታዩት ይሄን ነው የሚለው እኛ በእርሱ ሆነን በክርስቶስ እዚህ ጋር ምረብ ይለው በክርስቶስ ያምኑ ዘንድ ጽድቅን የምትቀበለው በማመን ነው አለ። ሁለተኛ ቆሮንቶስ 5:21 ላይ እንደዛው ነው። እኛም በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት ያደረገው ኢየሱስን ኃጢአት ያደረገው እኛ የእግዚአብሔር ጽድቅ እንሆን ዘንድ ሰብስቲቲዩሽን ስለኛ ምትክ ሆኖ ስለኛ ኃጢአት ያደረገው እኛ የእግዚአብሔር ጽድቅ እንሆን ዘንድ ስለኛ ድሃ ሆነ ኢየሱስ ክርስቶስ። እኛ ምን እንሆን ዘንድ? ባለጠጎች እንሆን ዘንድ ሁለተኛ ቆሮንቶስ 9:8 ስንት ነው? ሁለተኛ ቆሮንቶስ 8:9 ላይ ይሄን የሚናገር የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን ሀብታም ሆኖ ሳለ በእርሱ ድህነት እናንተ ባለጠጎች እንድትሆኑ ስለ እናንተ ድሃ ሆነ። ለምንድን ነው ድሃ የሆነው? በእርሱ ድህነት እናንተ ባለጠጎች እንድትሆኑ። ሰብስቲቲዩሽን ኤክስቼንጅ ነው የተካሄደ። ስለኛ ድሃ ሆነ በእርሱ ድህነት እኛ ባለጠጎች እንሆን ዘንድ። ለምንድን ነው የክርስቶስ ኢየሱስን ኢንቨስትመንት ከንቱ የምናደርገው? ዋይ ክርስቶስ ከፍሎ። አሁን ስለ እናንተ መወራት ያለበት በክርስቶስ የሆናችሁት እውነት ነው። እስቲ አሜን። አሁን የሚነገር ገና አይዞ አንድ ቀን ወንድሜ እንዲህ ትሆናለህ የሚባል ተስፋ ሳይሆን ለአዲስ ኪዳን አማኝ በክርስቶስ ኢየሱስ እንዲህ ሆነሃል፣ ተደርገሃል፣ ተሰርቶልሃል፣ ተቀብለሃል፣ ተቀምጠሃል መባል አለበት። ሃሌሉያ። በአብ ቀኝ ተቀምጠናል። እስቲ ተቀምጫለሁ በሉ። እስቲ ከእርሱ ጋር አስቀመጠን ይላል። በቃ አስቀመጠን። በፓስቴንስ ነው የተቀመጠው። ያስቀመጠናል። አንድ ቀን ተስፋ አይደለም፣ አስቀመጠን። ኤፌሶን 2:7 ላይ አስቀመጠን፣ ከእርሱ ጋርም አስቀመጠን። በአብ ቀኝ ተቀምጠናል። የእረፍት ቦታ አሳረፈን፣ ደስታን ሰጠን፣ ሰላምን ሰጠን። ቅድም አላል እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። በቃ ስለጸደቅን ሰላም ተሰጥቶናል። የሆናችሁትን አውሩ። ሃሌሉያ። የጸጋውን ቃል ሁልጊዜ ልታወሩት ይገባል። የመጨረሻችን የጸጋውን ቃል ቶሎ ተናግሬ ልጨርስ። ጸጋው በእምነት ተቀብለው የዳኑ አማኞች ሁሉ የጸጋውን ቃል መረዳት ይገባቸዋል። ለምሳሌ ድናችኋል፣ ጸድቃችኋል፣ ተባርካችኋል፣ ተቀድሳችኋል፣ አርፋችኋል፣ ባለጠጋ ሆናችኋል፣ ሰላም ሆናችኋል፣ ከብራችኋል፣ ነፃ ወጥታችኋል። እስቲ አሜን በሉ። እስቲ ነፃ ወጥቻለሁ በሉ። እስቲ ገላትያ 5:1 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣን። ያወጣናል አይደለም? አሁን አንተ ከምን ነፃ ትወጣለህ? ነፃ የወጣ ህዝብ አይደለን? ነፃነት አወጣን። በነፃነት ልንኖር ከምን ነፃ ትወጣላችሁ? ከምን? ታላቅ የዴሊቨራንስ ፕሮግራም ሲባል የነፃ መውጣት ፕሮግራም ሲባል ሄደ የምትሞላው ከምን ነፃ ልትወጣ ነው? ከምን ነፃ ልትወጣ ነው? ከምንድን ነው አንተ ነፃ የምትወጣ? ወጣህ እኮ
አሁን አንተ ነፃነት ከወጣ በኋላ ነፃ አውጪ ተደርጋል። አሁን ማንነትህ ነው ያልተነገረ። በክርስቶስ ያመንክ ቀን ከየትኛውም ሸክም አርፈሃል። ከየትኛውም በርደንና ከየትኛውም ቀንበር ነፃ ወጥተሃል። አሁን ደግሞ አንተ ነፃ አውጪ ሆነሃል። ሃሌሉያ። አዎ ታላቅ የዴሊቨራንስ ኮንፈረንስ ሲባል ነፃ ልታወጣ ከሆነ ሂድ። ነፃ ልታወጣ ቸርቹን ልትሞላው አዳራሽ ልትሞላ ከሆነ የምትሄደው አትሂድ። ካፌ ማኪያቶ ጠጣ ፈቅድልሃል። አትሂድ። ከምንም ነፃ አትወጣ። እምነት ከመስማት እንጂ በማየት አይመጣም። በምታዩ ይገርማል አጉላለሁ አጋንንቱን በማለት አንተ እምነት አትይዝም። ያሳያል እንጂ እንዴት እንደሚያደርግ አንተ እንድታደርግ አያስታጥቅህም። አንተ እንድታደርግ አያስተምርህም። አደራረግ ያሳያል። ልክ እንደ እስራኤል ሕዝብ ለሙሴ መንገዱን፣ ለእስራኤል ግን አደራረጉን ያሳያቸዋል። እስራኤሉን ሊያደራረግ ነው የሚያዩት። ባህር ሲከፈል ያሉ ይገርማል። ከበሮ እንዴት እንደሚከፈል ባህሩን አያውቁትም። ሙሴ ግን ይገባው። እሱ መንገዱ ነው የሚገባው። እሱ ፕሪንሲፕል ያውቃል። ለሙሴ መንገዱን፣ ለእስራኤል ግን አደራረጉን ያሳያቸው። አሁን አደራረግ ተመልካች አይደለም። አሁን አጋንንት እዛ ጋር ሲያስወጣ ብሎ ሲወጣ አንተ ምንድን ነው? ማነው አጨብጫቢ ትሆናለህ ያለ? የቱ ጋር ነው አጨብጫቢ እንድትሆን የተጠራኸው? ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጆቻቸውንም በድዌዎች ላይ ይጭናሉ፣ እነሱም ይድናሉ። ያመነ ሰው ሁሉ እጅ የሚጭን እንጂ የሚጫንበት አይደለም። እጅ ልጭን ከሆነ ሂድ። ይባረክ። ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ እጃቸውን በድዌዎች ላይ ይጭናሉ። አማኝ እጅ ሲጭን ነው የሚታወቀው። ሁሌ እንዲህ እያልክ አትሂድ። ነፃ የወጣ ህዝብ ነው። ከምን ነፃ ትወጣለህ? እስቲ ማንነታችሁን እወቁ። እውነቴን ነው እኮ። ደስ ይበላችሁ። ሃሌሉያ። እውነቴን ነው እኮ የምነግራችሁ። ደስ ልትሰኙ ይገባል። በነፃነት ልንኖር ክርስቶስ ነፃነት አወጣን። ነፃነት የወጣ ህዝብ ነህ አንተ። ልትኖር የተገባው በነፃነት ህይወት ነው። ልንኖር ነው ያለው። ሁልጊዜ ዴሊቨር አይደለም። አንድ ጊዜ ዴሊቨር ዶንግ ከጨለማው አሰራር ዴሊቨር ዶንግ። ቆላስይስ 1:13 እና 14 እንደሚያወራው እርሱ ከጨለማው ስልጣን አዳነን። he has delivered us from the power of the darkness ከጨለማው ጉልበት፣ ከጨለማው ስልጣን እርሱ ምን አደረገን? ዴሊቨርድ አደረገን። ከዛስ ዴሊቨርድ አድርጎ አልለቀቀህም አይደል? ከጨለማው ስልጣን ነፃነት አውጣናልና የዛነቱን የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰ። እስቲ ወደ ገብተሃል? የፍቅሩ ልጅ መንግስት ውስጥ። ያ የፍቅሩ ልጅ መንግስት የእግዚአብሔር መንግስት ሁሉን ትገዛለች። አሸናፊ መንግስት ውስጥ ገብተሃል። ገዢ መንግስት ውስጥ ገብታችኋል። ወደ ፍቅሩ ልጅ መንግስት አፈለሰ። የፍቅሩ ልጅ መንግስት ውስጥ ከገባ በኋላ ከምን ዴሊቨር ትሆናል? ከጨለማው ስልጣን። መቼ ነው? ስንቴ ነፃ ወጣ? ክርስቶስ ነፃነት አወጣችኋል። ስለዚህ እዚህ ጋር ነፃነት ወጣችኋል ሲል አሜን ነው። አሸንፋችኋል ሲል አሜን አይደል? አንደኛ ዮሐንስ 4:5-4 ላይ ሮሜ 8:37 የአሸናፊነታችን ነው የሚናገረው። አሸናፊነታችን አሸንፋችኋል። ልጆች ሆይ ልጅ ከሆንክ አሸንፋችኋል ነው የሚባለው። አሸናፊ ነህ። ተወዳችኋል ተብለናል። ጠጥታችኋል ተባለ። መንፈስ ቅዱስን እንደዛ አይደል የሆነው? ጌታ ይባረክ። ወደ አብ ገብታችኋል፣ ደርሳችኋል፣ ልጅነትን አግኝታችኋል፣ ባለስልጣን ሆናችኋል፣ ከመለኮት ባህሪ ተካፋዮች ሆናችኋል። የእግዚአብሔር ፍቅር በልባችሁ ፈሷል። የዘላለምን ሕይወት አግኝታችኋል፣ ተፈውሳችኋል። እስቲ አሜን። የሚያወራው ሁሉ ሂዱና አዲስ ኪዳን በፓስት ቴንስ ነው የሚቀመጠው። ሆናችኋል። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች